ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የአማራ ፋኖ ብሔራዊ ኃይል አባል የሆነው አርበኛ አስረስ ማረ ታሪክን የኋሊት ሲል ግንቦት 12 ቀን 2014 ዓ.ም የሚያስታውስ መልእክት አጋርቷል። ይህ ዕለት በብዙዎቻችን ዘንድ የፈጠረልን የአሸናፊነት ስነልቦና ቀላል አይደለም። ያሰነቀልን የማሸነፍ ወኔ፣ ያለመበገር ጽናትና የይቻላል መንፈስ ልዩ ነበር ሲልም ቀኑን ይገልጸዋል። ግንቦት 12 ቀን 2014 ዓ.ም ምን ነበር የተፈጠረው? የምናስደምጣችሁ ይሆናል። መኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ በወቅታዊ የጤና ባለሙያዎች ጉዳይ ላይ በጋራ መግለጫ አውጥተዋል። በመግለጫውም የጤና ባለሙያዎች ጥያቄ የህዝብ ጥያቄ እንደሆነ ያመላከቱ ሲሆን መንግስት እስርን ጨምሮ ሌሎች ያልተገቡ እርምጃዎችን ከመውሰድ ፈጽሞ እንዲቆጠብና ያሰራቸውን ሐኪሞች ያለምንም ቅድመ ሁኔታ እንዲፈታ በአጽንኦት አሳስበዋል። ዝርዝሩን አዘጋጅተናል። በትግራይ ክልል የሚገኙ ተፈናቃዮች በዓለም የምግብ ፕሮግራም ስታንዳርድ መሰረት እርዳታ እየተሰጣቸው ባለመሆኑ በረሃብ እየሞቱ መሆኑን የኢትዮጵያ ሕዝብ እንባ ጠባቂ ተቋም የክልሉ ቅርንጫፍ ጽሕፈት ቤት ኃላፊ ተናገሩ። ወደ ቀያቸው ተመልሰው የነበሩ ተመላሾችም በጸጥታ ችግር ምክንያት ወደ አይዲፒ ተመልሰው እየገቡ እንደሆነ ያስረዱ ሲሆን አጠቃላይ ሁኔታውን ለዜጎች የሞት ፍርድ ውሳኔ እየተወሰነ እንደሆነ ነው የምንቆጥረው ሲሉ ገልጸውታል። ተጨማሪ አለን። ባሳለፍነው ሳምንት የፍርድ ውሳኔ ለመስጠት የቅጣት አስተያየት እየተሰማበት የነበረ ችሎት ላይ የተከሳሽ ቤተሰቦች ባነሱት ሁከት የፍርድ ሂደቱ ተስተጓግሎ እንደነበር የተገለጸ ሲሆን የመቀለ ከተማ ፍርድ ቤቶች የደህንነት ችግር ወይም ስጋት ስላለባቸው ስራ ለማቆም መገደዳቸውን ገለጹ። ዝርዝሩን የምናስደምጣቸው ይሆናል። ቻይና ለአንድ ዓመት ያክል የሚቆይ ከፍተኛ የጦር ሰራዊት የሕክምና ቡድን ወደ ኢትዮጵያ መላኳን አስታወቀች። ይህም ወደ ኢትዮጵያ የተላከው ትልቁ ወታደራዊ የሕክምና ባለሙያ ቡድን እንደሆነ የተገለጸ ሲሆን ቡድኑ 14 ወታደራዊ ዶክተሮችን ያቀፈ መሆኑ ተመላክቷል። ክሊኒካል ሕክምና፣ የሕክምና ቴክኖሎጂ፣ በሆስፒታል አስተዳደርና የሎጂስቲክስ ድጋፍን ጨምሮ የተለያዩ የሕክምና ዘርፎች የተካተቱበት ነውም ተብሏል። ሌላኛው መረጃችን ነው። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ ላይክ፣ ሼር፣ ሰብስክራይብ በማድረግና የቻናላችን ቤተሰብ በመሆን እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የነቀምቴ ጉዲና ቴምስ አውሮፕላን ማረፊያ ግንባታ በመጠናቀቅ ላይ መሆኑ ተገለጸ። በ1.3 ቢሊዮን ብር በጀት በመከላከያ ኮንስትራክሽን ኢንተርፕራይዝ ግንባታው እየተከናወነ የሚገኘው የነቀምቴ ጉዲና ቶምሳ አውሮፕላን ማረፊያ ግንባታ ፕሮጀክት በመጠናቀቅ ላይ መሆኑን የፕሮጀክቱ ስራ አስኪያጅ ኢንጂነር ወንድሙ ዋጋው ገልጸዋል። የኤርፖርት ታክሲዌይና የአውሮፕላን ፓርኪንግ የተጠናቀቀ ሲሆን 10,000 ሜትር ስኩዌር የአውሮፕላን ማረፊያ፣ 8 ኪሎ ሜትር ዙሪያ አጥርና 8 የጥበቃ ማማዎች ሙሉ ለሙሉ ግንባታቸው ተጠናቋል ተብሏል። ከኡኬ ከተማ እስከ አውሮፕላን ማረፊያው የሚወስደው ከ3 ኪሎ ሜትር በላይ መጋቢ መንገድ አስፋልት የማንጠፍ ስራም እየተከናወነ እንደሚገኝ ኢንጂነር ወንድሙ ገልጸዋል። እንደ መከላከያ ሰራዊት መረጃ እስካሁን በተከናወኑት የግንባታ ስራዎች የበረራ አገልግሎት መስጠት መጀመሩን የጉዲና ቶምሳ አውሮፕላን ማረፊያ ስራ አስኪያጅ አቶ ቢኒያም ደቻሳ ገልጠዋል። በሳምንት ለ5 ቀናት የበረራ አገልግሎት እየሰጠ ያለው አውሮፕላን ማረፊያው በቅርቡ የተርሚናል ግንባታ ስራው እንደሚጀመርም አቶ ቢኒያም ተናግረዋል። የነቀምቴ ጉዲና ቶምሳ አውሮፕላን ማረፊያ የአውሮፕላን ማኮብኮቢያው 2.6 ኪሎ ሜትር በ45 ሜትር ስፋት ሆኖ 7.50 ሜትር የማኮብኮቢያ ትከሻ ግራና ቀኝ ያለው ሲሆን በጥቅሉ 60 ሜትር ስፋት እንዳለው ተመላክቷል። የጤና ባለሙያዎች ጥያቄ የህዝብም ጥያቄ ነውና ትኩረት ይሰጠው ሲሉ በወቅታዊ ጉዳይ ላይ መኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ በሰጡት መግለጫ ገለጹ። የጤና ባለሙያዎች የሚያገኙት ገቢ ራሳቸውንና ቤተሰቦቻቸውን ማኖር እንዳልቻለ ገልጸው ለአንድ ወር ያህል ጥያቄ ሲያቀርቡ መሰንበታቸው ይታወሳል። ጥያቄያቸውም የመኖርና ያለመኖር ጉዳይ እንጂ ሌላ ምንም አይነት ይዘት እንዲሁም የፖለቲካ አንድምታ እንደሌለውና ለጥያቄያቸውም እስከ ግንቦት 10 ቀን 2017 ዓ.ም ድረስ ተገቢው ምላሽ እንዲሰጣቸው በሰለጠነ መልኩ በማሳሰብ ይህ ሊሆን ካልቻለ መብታቸውን ለማስከበር አጠቃላይ የሥራ ማቆም አድማ እንደሚያደርጉ መግለጻቸው ይታወቃል። መግለጫው እንደሚገልጸው በዚህ መሰረት እኛ በትብብር የምንሰራ የፖለቲካ ፓርቲዎች ባለሙያዎቹ ላነሱት ጥያቄ መንግስት ተገቢውን ምላሽ እንደሚሰጥ ተስፋ በማድረግ እንዲሁም የባለሙያዎቹን ማሳሰቢያ ተከትለን በጉዳዩ ላይ ሐሳብ ከመስጠት በመቆጠብ በጥንቃቄ ስንከታተል ቆይተናል ያለ ሲሆን ይሁን እንጂ ጥያቄው የቀረበለት መንግስት ባለሙያዎቹ ያቀረቡትን ጥያቄ ተቀብሎ በተሰጠው ጊዜ ውስጥ አግባብ ባለው ሁኔታ መልስ
ከመስጠት ይልቅ ወደ አፈናና እስራት ተሸጋግሯል። በባለሙያዎቹ በኩልም የስራ ማቆም እርምጃው ወደ አጠቃላይ ደረጃ መድረሱን ታዝበናል ብሏል። መግለጫው አክለውም በመብት ጠያቂ የጤና ባለሙያዎችና ተጠያቂ መንግስት መካከል በውይይትና መግባባት ሊፈታ ባልቻለ የዳቦ ጥያቄ ግንባር ቀደም የችግሩ ሰለባ የሚሆነው የመንግስት ባለስልጣናትና ጥቂት የግል ሕክምና አገልግሎት ተጠቃሚ የማህበረሰብ ክፍል ብቻ ሲቀሩ 120 ሚሊዮን የኢትዮጵያ ህዝብ መሆኑን መንግስት በአግባቡ ሊያጤን ይገባል ያለ ሲሆን ቀድሞውንም ትኩረት ተነፍጎት የተዳከመው የጤና ስርዓታችን ላይ የባለሙያው ስራ ማቆም ሲጨመርበት በእንቅርት ላይ ጆሮ ደግፍ እንደሚሆን እየታወቀ የመንግስት እንዳላየ ማለፍ ከጤና ባለሙያዎች ጋር እልክ መጋባት መሞከርና ወደ ሌሎች አላስፈላጊ እርምጃዎች መግባት እጅጉን ያሳስበናል። የጤና ባለሙያዎችን የዳቦ ጥያቄ ተከትሎ ባለን መረጃ በአንድ ሳምንት ውስጥ ከ80 የሚበልጡ ሐኪሞች ለእስር መዳረጋቸውን መረዳት ችለናል ብሏል። ኢትዮጵያና መሰል የአፍሪካ ሀገራት ከድሃው በሚሰበሰብ ግብር በውድ ዋጋ ያስተማሯቸውን ሐኪሞች ወደ አደጉ ሀገራት እንዲፈልሱ በማድረግ የሚታወቁና የሚወቀሱ ሲሆን የባስ ብለው እጅግ አነስተኛና መሰረታዊ ለሚባል የዳቦ ጥያቄ ወደ ጅምላ እስር መገባቱ ልብ ሰባሪ ነው ያለው መግለጫው የጤና ባለሙያዎች በተማሩት ትምህርት ሀገራቸውንና ህዝባቸውን በቅንነትና ታማኝነት ማገልገል እንደሚገባቸው ህዝባችንም ተገቢውን የሕክምና አገልግሎት ማግኘት እንደሚገባው እኛ የትብብር ፓርቲዎች የምናምን ቢሆንም ራሱ እየቀለጠ አካባቢውን እንደሚያበራው ሻማ ባለሙያው በተጎሳቆለ ኑሮ እየሞተን ቢሆን ህዝብን ማገልገል አለበት የሚል እምነት ከቶንም የለንም። በዚህ መልኩ የሚሰጥ አገልግሎትም ከስም በዘለቀ ለህዝባችን አንዳች ፋይዳ አይኖረውም ሲል ገልጿል። ስለሆነም መንግስት ለጤና ባለሙያዎች ጥያቄ ተገቢውን ትኩረት ሰጥቶ ዛሬ ነገ ሳይባል በአስቸኳይ መፍትሄ እንዲሰጥ እናሳስባለን። የባለሙያዎችን ጥያቄ በሰለጠነ መልኩ በንግግር ለመፍታት ከመሞከር ይልቅ መንግስት እስርን ጨምሮ ሌሎች ያልተገቡ እርምጃዎችን ከመውሰድ ፈጽሞ እንዲቆጠብና ያሰራቸውን ሐኪሞች ያለምንም ቅድመ ሁኔታ እንዲፈታ በአጽንኦት ለማሳሰብ እንወዳለን። በስራ ማቆም እንቅስቃሴው ክፉኛ የሚጎዳውን በተለይ ያለምንም አማራጭ የሚቀረውን የማህበረሰብ ክፍል ታሳቢ ያደረጉ አካሄዶች እንዲታዩ የችግሩ ግንባር ቀደም ሰለባ በሆነው ህዝባችን ስም ተማጽኖ እናቀርባለን ሲል መኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ በወቅታዊ የጤና ባለሙያዎች ጥያቄ ዙሪያ ላይ ተመርኩዘው ያወጡት መግለጫ ይገልጻል። የአማራ ፋኖ ብሔራዊ ኃይል አባል የሆነው አርበኛ አስረስ ማረ ታሪክን እያኋሊት ሲል ግንቦት 12 ቀን 2014 ዓ.ም አስታውሶ እንዲህ ይላል። ከጥር አጋማሽ 2014 ዓ.ም ጀምሮ በነበረው ጊዜ የአገዛዙ ኃይል የህዝባዊ ኃይሉን መዋቅር ለማጥፋት ወታደራዊና ፖለቲካዊ ስራዎችን ለማከናወን የተሯሯጠበት ወቅት ነበር ብሏል። በተለይም የብሔራዊ የጸጥታ ግብረ ኃይሉ ተገዳዳሪ ኃይል ተፈጥሮብኛል ብሎ በተመስገን ጥሩነህ በኩል መግለጫ ማውጣቱን ተከትሎ በህግ ማስከበር ስም ፋኖን እርሾ የማሳጣት እርምጃ ተጠናክሮ ቀጠለ ያለው አስረስ የዘመቻም በጥቂት የአብን ኢዜማና ብልጽግና አክቲቪስቶችና አመራሮች የተቀናጀ የፖለቲካና የፕሮፓጋንዳ ድጋፍ በሰፊው ተቸረው ሲል ይገልጻል። አክሎም በጊዜው አገዛዙ ይፋ ባደረገው መረጃ መሰረት ከ12000 በላይ ፋኖች፣ ጋዜጠኞችና አክቲቪስቶች በየማጎሪያ ካምፖች ታሰሩ። ዛሬ ያሉት የአማራ ፋኖ በጎጃም መካከለኛ አመራር አባላት አብዛኛዎቹ የዚህ እስርና እንግልት ሰለባዎች ናቸው። እጅ አንሰጥም ብለው የተፋለሙትም ጥቂት አይደሉም በማለት ያስረዳል። አስረስ ማረ የእስርና ግድያ ኦፕሬሽኑ ግንቦት 8 ቀን በይፋ ከመጀመሩ አስቀድሞ ቁልፍ የህዝባዊ ኃይሉ አመራር የአገዛዙን እርምጃ እንዴት እንመክት በሚለው ነጥብ ላይ ጥልቅ ውይይት አድርጎ በሁለት መሰረታዊ ምክንያቶች መንግስትን ፊት ለፊት መጋፈጥ ተመራጭ እንዳልሆነ ደመደመ ያለ ሲሆን አንደኛው በጊዜው የነበራቸው የመሳሪያና የተዋጊ አቅም ሁኔታ ሲሆን ሁለተኛው ምክንያት ደግሞ የመንግስት ከህወሓት ጋር በነበረው ጦርነት ምክንያት ያለው ፖለቲካዊ ድጋፍ እንዳሁኑ ያልተሟጠጠ መሆኑ እንደሆነ ያስረዳል። ስለሆነም ምርጫችን የኃይል ጥበቃ ማድረግ ማለትም ያሉንን የቡድን መሳሪያዎች የአባላትና የአመራሩን ደህንነት መጠበቅ ላይ ያተኮረ እንቅስቃሴ አድርጎ ትክክለኛው ጊዜ እስኪመጣ መጠበቅ ሆነ ሲል ያክላል። ይህንን የተረዳው መንግስትም ከእስር ባሻገር የተወሰኑ አመራሮችን መግደልን ግብ ያደረገ ኦፕሬሽን ግንቦት 8 ቀን ጀምሮ ግንቦት 12 ሰሜን ጎጃም ሜጫ እንደደረሰ ካስታወሰ በኋላ ግንቦት 12ም በአማራ የህልውና ትግል ውስጥ ከሚታወሱ ቀናት መካከል አንዷ ሆነች ሲል ይገልጻል። በዚህ ዕለት ግንቦት 12 ቀን 2014 ዓ.ም ከባህር ዳር ከተማ በቅርብ ርቀት ከሚገኝ ቦታ ላይ ከአርበኛ ጥላሁን አብጀ እንዳለን በጠዋቱ ከፍተኛ መረበሽ ውስጥ የሚከት መረጃ ደረሰን የሚለው አስረስ መረጃውም አርበኛ ዘመነ ላይ ተኩስ መከፈቱን የሚገልጽ መረጃ እንደሆነ አመላክቷል። ሁኔታውን ሲያስረዳም እስከ አፍንጫው የታጠቀ በርካታ ኃይል ከባህር ዳር እስከ መራዊ ባለው የአስፋልት መንገድ እንደተበተነ፣ መራዊ ዲሽቃ፣ ብሬን፣ ስናይፐርና ሞርተር በታጠቁ የመንግስት ኃይሎች እንደተሞላችና ከፊሉ ኃይል ወደ ሰሜን ሜጫዋ እናሸንፋለን ቀበሌ እንደተመመ ይገልጻል። አክሎም በሶሻል ሚዲያ በፍጥነትና በጥራት መረጃ የማድረስና ህዝብን ሞቢላይዝ የማድረግ ተግባር ተጠናክሮ መቀጠሉንና በየወረዳው ላለው የህዝባዊ ኃይል አመራርና አባል መንገዶችን በመዝጋት
የመንግስትን እንቅስቃሴ የመግታትና የማዛባት ስራ እንዲሰራ ስምሪት መሰጠቱን ያስታወሰው አስረስ ይህም ብዙ ቦታዎች ላይ ብዙ ውጤት አመጣ። በተለይ የአዴትና የባህር ዳር የህዝባዊ ኃይሉ መዋቅር ውጤታማ እንቅስቃሴ በማድረግ የአገዛዙን እንቅስቃሴ የማዛባት ስራ መስራቱ የሚታወስ ነው ያለ ሲሆን የመራዊና አካባቢው ወጣት መንገዶችን በመዝጋትና ወደ ውጊያ ቦታው በመንቀሳቀስ የመንግስትን ኃይል መፈናፈኛ አሳጥቶት እንደነበር ይገልጻል። በነገራችን ላይ ከአዴት አቅጣጫ በመንቀሳቀስ ሽፋን ለማድረግ ከሞከረው ኃይል ውስጥ ያሁኑ የብሔራዊ ኃይሉ ማዕከላዊ ኮማንድ አባልና የአማራ ፋኖ በጎጃም ወታደራዊ አዛዥ ሻለቃ ዝናቡ ልንገረው አንዱ ነበር ሲልም ያክላል። ያሁኑ ሆኖ በማይታመን ገድል አርበኛው 10 ከማይሞሉ አጃቢዎቹና ከሁለት ወንድሞቹ ጋር በመሆን ባደረገው ተጋድሎ የአገዛዙን ከበባ ሰብሮ ሲወጣ የተሰማንን እፎይታ መቼም የምንረሳው አይደለም ያለው አስረስ ማረም የህለት በብዙዎቻችን ዘንድ የፈጠረልን የአሸናፊነት ስለንቦና ቀላል አይደለም። ያሰነቀልን የማሸነፍ ወኔ ያለመበገር ጽናትና የይቻላል መንፈስ ልዩ ነበር። አርበኛውና ጥበቃዎቹ ካለፏቸው በርካታ ወጥመዶች ሁሉ ይሄኛው በልዩነት የሚታወስ ነው ሲል ግንቦት 12 ቀን 2014 ዓ.ም ወደ ኋላ ተመልሶ ያስታውሳል። ለትግራይ ክልል ተፈናቃዮች 9 ኪሎ እርዳታ ብቻ ነው የሚሰጡት፣ በWFP ስታንዳርድ ግን 15 ኪሎ ነበር የሚሰጠው ሲሉ አቶ ፀሐይ እንባዬ ተናገሩ። በትግራይ ክልል የሚገኙ ተፈናቃዮች በዓለም የምግብ ፕሮግራም ስታንዳርድ መሰረት እርዳታ እየተሰጣቸው ባለመሆኑ በረሃብ እየሞቱ መሆኑን የኢትዮጵያ ሕዝብ እንባ ጠባቂ ተቋም የክልሉ ቅርንጫፍ ጽሕፈት ቤት ባለቤት ተናገሩ። የጽሕፈት ቤቱ ኃላፊ አቶ ፀሐይ እርዳታ የሚሰጡ አንዳንድ የእርዳታ ተቋማት አሉ፣ ለተፈናቃዮች 9 ኪሎ ብቻ ነው የሚሰጡት፣ በWFP ስታንዳርድ መሰረት ግን 15 ኪሎ ነበር የሚሰጠው ብለዋል። ተፈናቃዮቹ 15 ኪሎ ነው የሚገባን ሲሉም ከፈለጋችሁ ሰዱ፣ ካልፈለጋችሁ የተራቡ ሰዎች ስላሉ ወደ እነሱ እንወስደዋለን ይባላሉ። የራበው የቸገረው ሰው ደግሞ 1 ኪሎም ቢሆን ይፈልገዋል። አማራጭ ባለመኖሩ ምክንያት እሺ ብሎ ይቀበላል። የቀረው 6 ኪሎ እርዳታ ለማን እንደሚሰጥ አይታወቅም ብለዋል። አክለውም በዚህ ጉዳይ እየተቸገሩ ነው ያሉት፣ መድኃኒትም የለም፣ ከአይዲፒ ወደ ማህበረሰቡ ተቀላቅለው የሚቆዩ ጭራሽ እርዳታ የሚባል አይሰጣቸውም፣ ማህበረሰቡ ነው የሚሸፍንላቸው እያሉ ሲሆን እያገዛቸው የነበረው ህብረተሰብም አሁን አይደለም ማገዝ ከነበረው ጦርነት ጋር ተያይዞ ለራሱም እየቸገረው ነው። ስለዚህ ችግሩ እየተባባሰ ሄዷል። በተለይ ለተፈናቃዮች ስቃይ ነው ብለዋል። አቶ ፀሐዬ መጠለያውን በተመለከተ ዝናብ ሲዘንብ ውሃው ድንኳን ውስጥ ይገባል፣ ከታችም ከላይም ውሃ ነው። ተፈናቃዮቹ በዚህ በጣም ተቸግረዋል። ወደ ቀያቸው እስካልተመለሱ ድረስ መፍትሄ የለም፣ የኢትዮጵያ መንግስትም ያውቀዋል ብለዋል። ተፈናቃዮች ከቀን ወደ ቀን ቁጥራቸው እየተመናመነ እየሄደ ነው ያለው። ወደ ቀያቸው ተመልሰው የነበሩ ተመላሾችም በጸጥታ ችግር ምክንያት ወደ አይዲፒ ተመልሰው እየገቡ ነው ያሉ ሲሆን እስኪመለሱ ድረስ እንኳን እርዳታ በአግባቡ ይሰጣቸው፣ ለዜጎቹ የሞት ፍርድ ውሳኔ እየተወሰነ እንደሆነ ነው የምንቆጥረው። ብዙ ጊዜ መግለጫ ሰጥተናል፣ ለሚመለከተው አካል ሪፖርት አድርገናል፣ ግን ለውጥ የለም ሲሉ ተናግረዋል። ትምህርት ቤቶች መጠለያ በመሆናቸው እየደረሰ ያለውን ጉዳት አስመልክተውም አቶ ፀሐዬ ተፈናቃዮች ታመው መተኛት አይችሉም፣ ምክንያቱም ከላይ ተማሪዎች አሉ፣ ግራውንዱ በአይዲፒ ተይዟል፣ ተማሪዎችን በአግባቡ መማር አልቻሉም ብለዋል። የትምህርት ጥራትም አለ ብሎ መናገር አይቻልም። እስከ 90 ሆነው የሚቀመጡ ተፈናቃዮች አሉ። 90 አይደለም፣ በስብሰባ በትምህርት ቤትም እየቀረ ነው። ስለ ትምህርት ጥራት ሳይሆን መጽሐፍ ተሸፍኗል አልተሸፈነም ስለሚለው እያወራን ነው ያለን ብለዋል። የመቀለ ከተማ ፍርድ ቤቶች ስራ ማቆማቸውን አስታወቁም። ፍርድ ቤቶቹ ዛሬ ይፋ ባደረጉት መረጃ መሰረት ለጊዜው ስራ ለማቆም መገደዳቸውን ገልጸዋል። ለስራ ማቆም እንደ ምክንያት የተጠቀሰውም የደህንነት ችግር ወይም ስጋት ስላለባቸው መሆኑን ገልጸዋል። ከቀዳማዊ ወያነ ፍርድ ቤት የተለጠፈው ማስታወቂያ እንደሚያሳየው ከሆነም የተፈጠረውን የደህንነት ስጋት መሰረት በማድረግ ከሚመለከታቸው አካላት ጋር ተነጋግረን መፍትሄ እስከምናመጣ ድረስ የመቀለ ከተማ መካከለኛ ፍርድ ቤትን ጨምሮ በ7ቱ ክፍለ ከተሞች የሚገኙ ፍርድ ቤቶች ለጊዜው ስራ አቁመዋል ብሏል። ይህ የአሁኑ ውሳኔ የመጣው ባሳለፍነው ሳምንት የፍርድ ውሳኔ ለመስጠት የቅጣት አስተያየት እየተሰማበት የነበረን ችሎት የተከሳሽ ቤተሰቦች ባስነሱት ሁከት የፍርድ ሂደቱ እንዲቋረጥ ከተደረገ በኋላ ነው። ቻይና ለአንድ ዓመት ያክል የሚቆይ ከፍተኛ የጦር ሰራዊት የሕክምና ቡድን ወደ ኢትዮጵያ መላኳን አስታወቀች። በኢትዮጵያ ለአንድ ዓመት ቆይታ ጊዜ የሚኖረው የሕክምና እገዛ የሚያደርግ ወታደራዊ የሕክምና ልዑክ ቡድን መላኩን የቻይና ብሔራዊ መከላከያ ሚኒስቴር አስታወቀ። 11ኛ ዙር የቻይና ሕዝቦች ነጻነት ጦር የሕክምና ረድኤት ቡድን የኢትዮጵያን መከላከያን የሕክምና አገልግሎት ለመደገፍ ጉዞ ጀምሯል ሲል ሚኒስትሩ ባወጣው መግለጫ ጠቁሟል። ሚኒስትሩ ባወጣው ይፋዊ መግለጫ ይህ ወደ ኢትዮጵያ የላክነው ትልቁ ወታደራዊ የሕክምና ባለሙያ ቡድን ነው ብሏል። ቡድኑ
14 ወታደራዊ ዶክተሮችን ያቀፈ መሆኑንም አስታውቋል። እንደ ሚኒስትሩ መግለጫ ከሆነ ልዑክ ቡድኑ ክሊኒካል ሕክምና፣ የሕክምና ቴክኖሎጂ፣ በሆስፒታል አስተዳደርና የሎጂስቲክስ ድጋፍን ጨምሮ የተለያዩ የሕክምና ዘርፎች የተካተቱበት ነው። ሁሉም የልዑኩ አባላት በክሊኒካዊ ሕክምናና በጤና እንክብካቤ አስተዳደር ከፍተኛ ልምድ ያላቸው መሆናቸውን ጠቁሟል። ቡድኑ ወደ ኢትዮጵያ ጉዞ ከማድረጉ በፊት አጠቃላይ የሀገር ውስጥ ስልጠና ወስዷል ያለው የሚኒስትሩ መግለጫ እንደ ስሜትን መቆጣጠር፣ አስቸጋሪ ህመሞችን ማከምና ተላላፊ በሽታዎችን በመከላከልና በመቆጣጠር ላይ ያነጣጠረ ስልጠና ማግኘታቸውንም አመላክቷል። ስልጠናዎቹ በተለያዩ ሀገራት የሕክምና እርዳታ ተልዕኮዎችን የመፈጸም ችሎታቸውን በእጅጉ የሚያጠናክር ነው ሲል ገልጿል። ቡድኑ በዋነኝነት በአዲስ አበባ ማዕከሉን እንደሚያደርግ ያመላከተው ሚኒስትሩ ለጦር ኃይሎች አጠቃላይ ሆስፒታል የሚያደርገውን ድጋፍ በማስቀጠልና የኢትዮጵያ መከላከያ ሚኒስቴር አዲስ ላቋቋመው ስፔሻላይዝድ ሪፈራል ሆስፒታልን አቅሙን ለማሳደግ እገዛ እንደሚያደርግም አስታውቋል። አካባቢው የሚገኙ የሕክምናና የጤና አገልግሎት ተቋማትን ለማሳደግ የበኩላቸውን አስተዋጽኦ ያደርጋሉ ብሏል። እንደ አውሮፓውያን አቆጣጠር ከ2015 ዓ.ም ጀምሮ የፒኤልኤ አርሚ ሜዲካል ዩኒቨርሲቲ ከ100 በላይ ወታደራዊ የሕክምና ባለሙያዎችን በ11 የተለያዩ ቡድኖች ወደ ኢትዮጵያ ልኳል። ከጦርነት በስተቀር ወታደራዊ ተግባራትን ለማድረግ ባለው ቁርጠኝነት ከ2007 ዓ.ም ጀምሮ የቻይና ህዝቦች ነጻነት ጦር የሕክምና ዩኒቨርሲቲ በ11 ዙሮች ከ100 በላይ ወታደራዊ የሕክምና ባለሙያዎችን በመላክ ለኢትዮጵያ መከላከያ እገዛ ማድረጉን የሀገሪቱ መከላከያ ሚኒስቴር በመግለጫው አስታውቋል።